ሰላም እንዴት ናችሁ? ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ቤተሰቦች ትንሽ ባለፈው በተለቀቀው ቪዲዮ ትንሽ ደብሯችሁ ነበር እናንተንም እኔም ዛሬ የመጣሁበት ምክንያት በዛ ነው። ትንሽ እየሰጣችሁ ያላችሁት ኮሜንት ምናምን ብዙ ነገሮች እያየው ነበረ እና ለዚህ ነገር ደግሞ ለአንዴና ለመጨረሻ ጊዜ መፍትሄ ለመስጠት ነገሩን ለማስተካከል ነው ዛሬ የመጣሁት። ያው እኔ ጋር ያለውን ነገር ትንሽ አልተረዳችሁትም ቤተሰቦች። ያው ከመጀመሪያው ጀምሮ እኔ ከኤልዳና ጋር ስተዋወቅ ብሌን ናት ያስተዋወቀችኝ። ያው ብሌን ደግሞ ስታስተዋወቀኝ ትልቅ ስህተት ሰርታ ነበረ። ጓደኛዬ ነው ብላት ነበረ። ያው ጓደኛዬ ናት ያለችባት ምክንያት ምንድነው? ከዚህ በፊት አድርጌ ለነበረው ነገር ብሌንን እንግዲህ አድርጊያት በጣም ደብሯት በነበረው ነገር ያው ለኔ ምን ያህል ይወደኛል፣ ምን ያህል ለኔ ቦታ ይሰጣል የሚለውን ነገር ለማወቅ ነበረ ያንን ስታደርግ የነበረው። ግን ያ ነገር ደግሞ መልሶ ችግር ፈጥሯል እኔና ብሌን መሀል። ያው ኤልዳና ደግሞ ይሄንን ነገር አይታ ኖርማል ጓደኛዬ ነው ብላ ስላስተዋወቀቻት ኖርማል ጓደኛ ሆና ከኔ ጋር ቤቴ እስከ መምጣት እኔ ስታመም እኔን እስከ መንከባከብ ደርሳ ነበረ እና ይሄ ነገር ደግሞ ያው ችግር እየፈጠረ ነው ያለው። ባለፈው ኤልዳና መታታለች ብሌንን እና እኔ ደግሞ እሱ ነገር ምንም አላስደሰተኝም። ባለፈው ተከትያት የሄድኩት ከኤልዳና ጋር ቁጭ ብለን በስነ ስርዓት እንድናወራበት ነገር ይሄን ነገር በቃ ለመጨረሻ ጊዜ እናቆመው ማለት ሁላችንም ተጎጂ ነው የምንሆነው በዚህ እና እኔ ደግሞ በጓደኛሞች መካከል ይሄ እንዲፈጠር አልፈለግም። የነሱ ግንኙነት 2 ወር ምናምን የቆየ ግንኙነት አይደለም፣ 8 ዓመት ጓደኛዋ ናት። እንግዲህ አስቡት ቤተሰቦች የ8 ዓመት ጓደኛዋን አሁን በዚህ ልክ ታይ ብዬ ሳላስማማቸው ባለያየ እኔ የ8 ዓመት ጓደኝነት እንደ ቀልድ ይፈርሳልና እኔ ደግሞ ይሄን ነገር እንዲሆን አልፈልግም ቤተሰቦች። እና ለዛ ነው ተስማምታችሁ እሷም የምታረገውን ነገር አድርጋ ቀጥሉ ብዬ ነው ባለፈው እኔ እንግዲህ የነገርኳቸው። ግን ያው ብሌን ደግሞ ማይሆን ነገር ተናገረች። አይ ዶንት ኖ ማለት ያ ከባድ ነው ንግግሯ፣ የተናገረችው ንግግር ግን ቢሆንም ጓደኛሞች መካከል ያ ባይኖር ደስ ይላል። ያው እንደዚህ መማታቱ እጅ መሰነዛዘሩ ምናምን ባይኖር በጣም ደስ ይለኛል። እኔም ፐርሰናሊ ብሌን እንድትጎዳብኝ አልፈልግም። እነሱ ግን እንዲስማሙ ነው የምፈልገው። ግን ያው ነገሩን ያየውበት ደግሞ ምንድነው ጓደኛሞች ጋር ይፈጠራል በሚል ነው። በቃ ማለት እኔ ከጓደኛዬ ጋር ጣላለው፣ ይመታኛል፣ እመተዋለሁ፣ እንደዛ ነው። ግን ነገሩ ደግሞ አድርጎ ለሌላ ነገር እንዳይገባ እፈልጋለሁ። እና ቤተሰቦች ዛሬ የመጣውላችሁ ዋናው ሐሳብ ምን መሰላችሁ? በዚህ ጉዳይ የተነሳ ብሌንና ኤልዳና በቃ እንትን ማለት የለባቸውም፣ መለየት የለባቸውም። ጓደኛቸውነታቸው መቀጠል አለበት። እና ባለፈው እጅ ያነሳችባትን ጉዳይ ስትረጋጋ እንግዲህ ማውራት አለብኝ ብዬ ስላሰብኩኝ ነው ዛሬ እንግዲህ ስትረጋጋ ጠርቻት እንድታነጋግረኝ ለማድረግ የመጣሁት እናንተ ጋር ጠርቻታለሁ። ኤልዳና እየመጣች ነው። እናም ደግሞ ምን አለችኝ ቤተሰቦች? ያው ማናገርህ ነገር አለ፣ የሆነ ምነግርህ ነገር አለ ስላለችኝ ያንን ነገር ደግሞ ከካሜራ ውጭ ነው ካሜራ ውስጥ ነው የምትነግሪኝ ስላት፣ ካሜራ ችግር የለውም ካሜራ ቢኖርም እነግርሃለሁ፣ ያው ማውራት የምፈልገው ነገር ስላለ ነው ለአንተም ለቤተሰቦችም ምናምን ስላለችኝ ቤተሰቦች እንግዲህ ቅድሚያ ከእናንተ ጋር ተገናኝቼ ልጠብቃት ብዬ ነው ቤተሰቦች። እስኪ ኤልዳና እስከምመጣ እንጠብቃት። ዛሬ ያለውን ነገር በነብ ማውረተን ከኤልዳና ጋር ተስማምተን እንግዲህ ነገሩን አስተካክዬ ከዛ ደግሞ ከብሌን ጋር ያለውን ነገር አስተካክዬ ነገሩን እፈተዋለሁ ብዬ አስባለሁ ቤተሰቦች። ያው በጓደኛሞች መካከል መግባት ስለማልፈልግ ነው እንድታቁልኝ የምፈልገው። ግን አንድ ነገር ትልቁ ነገር በጓደኞች መካከል መግባት አልፈልግም። እና ቤተሰቦች እናንተ እንደምወዳችሁ ታውቃላችሁ፣ እናንተ የሚደብራችሁን ነገር እንደማላረግ ታውቃላችሁ። ግን ጓደኛሞች በእኔ ምክንያት ደግሞ እንዲጣሉ እንዲለያዩ ፍቅራቸው እንዲጠፋ ስለማልፈልግ ነው እያደረኩ ያለሁት ቤተሰቦች። እስኪ ኤልዳና ትምጣና ያለውን ነገር በደንብ አወራታለሁ፣ ስለተፈጠረውም ነገር በደንብ ጠይቃታለሁ። እስኪ ኤልዳናን እንጠብቃት ቤተሰቦች። ማናይቶት ማናውቆት የልብን መጎዳት፣ አይ የልብን መጎዳት ጎንበስ ቀና እያለ ሳይኖረው ረዳት፣ አይ ሳይኖረው ረዳት አለ ሳይታክተው ብቻውን ሲወዳት፣ አይ ብቻውን ሲወዳት እኔማ ከስቃይ ከጭንቀት አልዳንኩም፣ እንደው ላላገኝሽ ባከንኩ ቢሰማሽ እኔም ካላገኘው የመውደዳቻዬ
መቻዬ ይላን ዲና ሰላም ነው ደህና ነሽ ዲና አሉልሽ ሰላም ነው ዲናችሁ ሰላም ነን ሰላም ቢያቸው ቤተሰቦች ሰላም እንዴት ናችሁ ሰላም ነው ደህና ነን ደህና ነን እኛ እንዴት ናችሁ እናንተ አለን ደህና ነሽ ደህና ነኝ ተረጋጋሽ ተረጋግቻለሁ ያው የዛኔ ስሜታዊ ስለነበርኩኝ አንተን ማስቀየምኩ መሰለኝ አው ማለት እኔ እንደዚህ አይነት ነገር ባይፈጠር ኢላና እውነት ስለንሽ ደስ አላለኝ እኔም አላለኝም እውነት ለመናገር እኔም ደስ አላለኝም ባለው ነገር አው ማለት እኔ እንደዚህ አይነት ነገር ውስጥ ባትገቡ ማለት ምንም ብትባባሉ እጅ መነሳሳት ውስጥ ባትገቡ ደስ ይለኝ ነበር ግን ምንድነው ስሜት ያደረገሽ ነገር እንደዛ ለማድረግ እኛውን አልገባኝም ባልፎ ስንነግሪኝ ተወይ ብለሽ ነው ሄድሽ ማለት ሰምታሃታል እኮ አይደል አንተም ነበርክ የተናገረችው ነገር ልክ አይደለም ማለት ጓደኛሞች ነን እንደዚህ አይነት ይሄ መስመር የለቀቀ ነገር ስትናገር አንተስ እንዴት እንዴ ምን ሆነሃል ስሜታዊ የሚያስደርግ ነገር እኮ ነው አይደል እንዴ የተናገረችው ነገር እንጂ እኔ እንደዚህ ይሄ አምባገነን ሆኜ ወይ መማታት ፈልጌ ምናምን አይደለም ግን ስሜታዊ አርጋኝ ነው ንግግሯ ልክ አልነበረም በሰዓቱ ግን ያው ፊክስ የምናደርገው ነገር ነው እኛ በጓደኛሞች ማለት ይፈጠር ይላል እንደዚህ አይነት ነገር አው ግን ቢሆንም እኔ ተነጋግራችሁ እንድትፈቱት ነው ፈልገው በቃ እስከ መጨረሻ ድረስ ያለውን ነገር በደንብ ተነጋግራችሁ ያንቺንም የሷንም ጓደኝነት በማይነካ መልኩ ነገሮች ቢፈቱ ምናምን ደስ ይለኛል እና በቃ ያንን አልፈልግም ጸብ እንዲፈጠር ልትጨቃጨቁ ምናምን አልፈልግም እና ከዚህ በኋላ እንደዚህ ነገር ባይፈጠር ደስ ይለኛል እኔም ደስ ይለኛል ሱራዬ እኔም አልፈልገውም እኮ ጸቡን ጭቅጭቁን አልፈልግም ሁሌ እኝኝ ማለት አልወድም እኔ ማለት በቃ አንዴ ፈተነው አንዴ ካወራንበት መተው ነው አይደል አዎ ግን በቃ እሷ ደግሞ ደስ ያላላት ነገር አለ ያንን ደስ ያላላትን ነገር ደግሞ እናንተ ተቀራርባችሁ እንደ ጓደኛ አውርታችሁ ምናምን ብትፈቱ ታሪፍ አልነበረ እኔ አሁን የምንሬም ነው የምልሽ በጣም ጥሩ ልጅ ነሽ በዚህ ወይ አይቼሽ አላቅም ጥሩ ልጅ ነሽ ተንከባካቢ ነሽ ካንቺ ጋር ያለን ነገር ምናምን ደስ ይላል አሪፍ ጓደኝነት አለን እና ይሄን ጓደኝነት ደግሞ እሷም ተስማምተን እሷም ጓደኛዬ እሷ የኔ ጓደኛዬ ናት አንቺም ደግሞ ኖርማል ጓደኛዬ ሆነን እንቀጥልበት ነገር ቢኖር ምናምን ደስ ይለኛል እኔም ደስ ይለኛል ሱራዬ እና ያንን የሆነ ነገሩን ወደ ጭቅጭቅ ምናምን ባንወስደው ምናምን ደስ ይለኛል እንደዛ እናድርግ ሰላማዊ የሆነ ጓደኝነት ቢኖረኝ ደስ ይለኛል እኔም ካንተ ጋር አዎ ጭቅጭቅ የበዛበት ነገር አልፈልግም ታውቃለህ ብቻ ከዚህ ጋር የተያዘ ነገር ነው ዛሬ ልነግርኝ የጠራሽኝ ቤተሰቦችን እናት ነግሪኝ እንዴ ታዲያ ትንሽ ላስጠብቅ አይ ማወቅ አለብህ ምናምን ስላልሽኝ ይሄን ነገር ስትነግረኝ እንደውም ቤተሰቦች በስልክ ስትነግረኝ በጣም በጣም ወሳኝ ነገር ነውና ይሄን ነገር ደግሞ በደንብ አንተ ልታቀውም ቤተሰቦችም ሊያውቁት ይገባል ስላለችኝ ያው እናንተ ጋር ይዤ መጥቻለሁ እና ምን እንደሆነ ማወቅ ፈልጋለሁ በትነግሪኝ ደስ ይለኛል ታጓጉኝ ነው እንደመጣሽ አይ አሁን ይበቃል ነግራለሁ እሺ ንገሪኝ ምንድነው ያው ሱራዬ እንግዲህ እናንተ እንደምታውቀው ጥሩ ግንኙነት አለን በጓደኝነትም በሁሉም ነገር እንግባባለን አይደል በደንብ አንዳችን ለአንዳችን ጥሩ ስሜት ነው ያለን በጓደኝነትና ያንን ነገር በደንብ ብናጠነክረው በደንብ ብንግባባ ማለት ግዴታ ብሌንም በመሐላችን መታ እንትን ማለት የለብንም ገብቶሃል ስለዚህ ያለንን ነገር ብናጠነክረው ቢያድግ ደስ ይለኛል ምን ታስባለህ አንተ አልገባኝም ይሄ ነገርና ግልጽ በደንብ ብታረጊልኝ ደስ ይለኛል ማለት ግንኙነታችን ቢያድግ ማለት በጓደኝነት ቢያድግ ማለት በደንብ ብንተዋወቅ ያለንን ነገር ጓደኝነት ግልጽ የሆነ ጓደኝነት አለ አይደል እርስ በርስ ብንግባባ ብንተዋወቅ ደስ ይለኛል እኮ ብሌን አለመኖሯን ለምፈልግ ብሌን አለመኖሯን ምን መሰለክ ይሄ በጥላቻ በምን አይደለም ማለት ሁሌ ጭቅጭቅ ነው ካየ ካስተውለ ካየ ብሌን ካለች ሁሌ ለምን እንደዚህ ሆነ ለምን አይታል ብቻ ካለፈውም ነገር መደጋገም አይጠበቅብኝም እና ያንን ነገር ለማስቀረት ነው ብሌን ያልኩት እና ምን ታስባለህ ሱራ እስኪ ይሄን ነገር በደንብ ላስብበት ማለት እኔ ኖርማሊ እኔና አንቺ ጓደኛሞች ነን እንደዋወላለን እንገናኛለን ምናምን ግን ያው እኔ ደግሞ ሁለታችሁ ሰላም ሆናችሁ ያ ነገር ቢቀጥል ደስ ይለኛል ካንቺ ጋር ያለኝ ጓደኝነት ሰላም ሆናችሁ ሁለታችሁ ሳትጣሉ ሳትጨቃጨቁ አንቺም እሷን የሆነ ነገር ሳትስማማ አንቺ የሆነ ነገር ሳትል በቃ ኖርማል ለቤተሰብ ምናምን ብንሆን ደስ ይለኛል ማለት እሷ በጣም የተናደደችበት ነገር እኔም አልገባኝም እና ስተቱ ያለው ባይዘው ብሌን ጋር ነው አንቺ ጋር አይደለም ስተቱ ያለው እና እኔ በዛ ነው የምረዳው ስለነገረችሽ አንቺ ያንን ነገር ጓደኛዬ ነው ስላለችሽ ለዛ ነው እንደዚህ ያደረግሻልሽው ነው ብቻ እስኪ በደንብ አስብበት ችግር የለውም ጥያቄሽን ያው እንደ ጥያቄ አከብራለሁ ግን በሰላም ብትፈቱት ነገሩን ብትስማሙ ነገሮች እሺ ሮሚዮ እና ጁሊየት በጣም ነው ያለኔ የተመቻችሁ ጭራሽ አንድ ላይ ተገናኛችሁ ምናምን ምንድነው ቪዲዮ እየሰራችሁ ነው
አንቺ ጠርተሻት ነው? እንዴት ነው የምጠራት? አሃ ማትታዩ ምናምን ነው እሱ ነው ወይ የደወለልኝ? ማትታዩ ማትገኙ ምናምን ነው እንደሚመስላችሁ? አይደለም ብለኝ ነው። አረ ዝም በል እኔ ልጅቷንም አስቀይሜያታለሁ። ለካ አንተ ነገሮች እንዲመቻቹ ቦታ እየከፈትክ ምናምን ጭራሽ እየተቀጣጠራችሁ እየደወልክላት ምናምን ቪዲዮ። መጀመሪያም እኮ ይሄ ሁሉ ድራማ አያስፈልግም። እሷን መምታት አይጠበቅባትም ምናምን ከህይወታችን ውጪ ብትለኝ እኔ ያን ያህል ሙጣ ሰው እንደ ቤተሰቡ አንድ ነገር ስሚ። ማነው ካሜራማኑ? ለምንድን ነው ልክ ነው፣ ትክክል ነው። ከኔ ጀርባ እየተሰራ ያለውን ነገር ለኔ ምን ነገር የለበትም እንዴ? ትክክል እኮ ነው እሱ ትክክል ነው። ኖርማሊ ሷን አግኝቻት እኔ በጣራችሁ ጥሩ የፍቅር ጊዜያቶች እያሳለፋችሁ ለምን ብሌን አትሰሚኝም? ለምን አትሰሚኝም? እሺ እንዳትነካኝ አልፈልግም፣ እንዳትነካኝ። ለምን ካንቺ ብዙ አሁን እንደዚህ ትያለሽ ማለት ዝም በይ አንቺ። ምንም አያስፈልግም። ድራማ መስራት አይጠበቅባችሁም። ገባክ ብሌን? እኛ ተመሻሽተናል። ሶ ከህይወታችን ውጪ ብትል እወጣለሁ። ብሌን ምን ይሆንሽ ነው? ያን ነገር አልተፈጠረም። ይሄ በጣም ደስ ይላል። ያዝልቅላችሁ። ብሌን ይኸውልሽ፣ መስማት ያለብሽ ነገር እኔ አሁን ዛሬ እያወራኋት ያለሁትን ነገር ማወቅ አለብሽ። ምንም ነገር አልፈልግም። የተቀጣጣሽ እኮ ደውሎ የነገረኝ እኮ ያው ይሄ ግልጽ ነው። ገባክ ብሌን? ዝም ብለሽ ነው የራስሽን ሀሳብ እየወሰድሽ ያለሽ። አንቺ ዝም በይ። ይኸውልሽ ለምንድን ነው ድራማችሁ እንዳይታወቅ ለማድረግ የምትከሽው? ሌላ ጸሎት ታዲ ለምን ማትሰሚው? ሰው ህይወት ውስጥ መቀርሰው አይደለም። ገባክ? እናንተ ለካ አይታወቅም። ምን ዛሬ ላይ ሰው ማመን እኮ በጣም ከባድ ነው። እኔ ሳላቅም ምንድነው ይወሳለሽ? ምንድነው ይወሳለሽ? ብሌን ለምን አትንካኝ፣ እስቲ ልቀቀኝ፣ አትንካኝ። በቃ አልፈልግም፣ ልቀቀኝ። ስሚ ብሌን፣ ረጋ ብለሽ አዳምጪ። ስሚ ረጋ ብለሽ አዳምጪ። ልቀቀኝ። ምንም ነገር ማዳመጥ አልፈልግም። ለምን አትረጋጊ? ዝም በይ። ሲጀመር የምትፈልጉት ነገር ነው እየሆነ ያለው። ጭራሽ ተቀጣጥራችሁ ምናምን። እሺ ሌላስ? ዛሬ ያለው ባለፈው በተፈጠረው ነገር ነው። ዝም በይ። እኔ እኮ ድራማችሁ በጣም ደስ ይላል። በርቱ፣ ፍቅራችሁን ያዝልቅላችሁ። እኔ ነበርኩ ለካ እስከ ዛሬ ድረስ ስበጠብጭ ነበር። ሲጀመር መሀላችሁ ሌላ ነገር ስላለ ብሌን፣ ለምንድን ነው የማትሰሚው? ምንድን ነው እያልሰለሽ? ይሄ እኮ በጣም ግልጽ የሆነ ነገር ነው። ልቀቀኝ፣ እንዳትነካኝ፣ አትንካኝ። ጊዜ ከችግሮች የምትፈልጊው ዝም በይ። ሌላ ባህሪ እያየሁባት ነው። ጭራሽ እኔ ላስማማ እየሞከርኩ ጭራሽ አንቺ እንደዚህ አንተ እኔ ላይ ነበር ስትጫወት የነበረው። መሀላችሁ ሌላ ነገር አለ። ምንም አይኑር አይደለም አለ ካልሽ ማለት ነው። እውነቱን ስነግርሽ የሚደብርሽም ራሱ ከሆነ ይደብርሽ። ሁለታችሁን ላስማማችሁ እየሞከርኩኝ ነው። ስሚ የሌላ ነገር ነው እያወራሽ ያለሽው። አንቺ ዝም ብለሽ ነው እያወራሽ ያለሽው። ምንም አታስረዳኝ አልፈልግም። በእኔና ባህል ያለው ነገር እኔ ሲጀመር የደወለልኝ እሱ ነው። እሱም ደግሞ ያያቸው ያስተዋላቸው ነገሮች ስላሉ ነው ገባ የደወለው። ሰላም እየፈጠረ አይደለም በእኛና ማለት ሰላም እየፈጠረ ዝም ብለህ ብትናገሩዳችሁ ስላወጣ ነው ብትናገሩት ዝም ብለህ ብትናገሩት እሱ ለምንድን ነው የምረጋጋው? የግድ እኮ ባለፈውም ተናግራለሁ። የግድ ሌላ ትልቅ ነገር ሲፈጠር አይደለም አይደል እንዴ መጥቼ ማዘን ማልቀስ ያለብኝ። አዎ ጉዳችሁ ስለወጣ ነው ራስሽ የምትታመሚ። ይሄ ደግሞ አዲሱ ነው እንደሄድ የምታደርጉት ስትራቴጂ ነው። እየተፈራረቀ ነው። አይ ቲንክ የሚያማችሁ አይደል? አንቺ ቆይ ምን ይሆንሽ ነው? ምንድነው እያወራሽ ያለሽ? በጣም ጤነኛ ነኝ፣ ከምን ጊዜም በላይ በጣም ጤነኛ ነኝ። እንትን ነው ሰው ጉዱ ሲታወቅበት ነው ወይ እንደዚህ የሚንጫራጫረው። ባለፈው በመመታትሽ በጣም ደብሮኝ ኮኖ ላናግራት የመጣሁት በጣም ነው የተሰማኝ። ለዛ ነው እኔ ተከትለህ እሷን ሄድከው። ያ ማለት እኮ እንኳን ደግ አደረግሽ አይነት ነገር ነው። የግድ እስከምትናገር መጠበቅ አይጠበቅብኝም። እኔ ማስረዳት ስለቸኝ ይላል ገባ። እስካሁን በጣም ብዙ ነገሮች እያየሁ እኔ እዚህ ጋር አሁን ለመጨረሻ ጊዜ መናገር የምፈልገው ነገር ቤተሰቦች በጣም አመሰግናለሁ። እናንተ ስትመክሩኝ፣ ስትነግሩኝ፣ ምን ስትሉኝ አልሰማ ብዬ ራሴ ላይ ነው ይሄን ነገር ያመጣሁትና እኔ እነሱንም እናንተንም ቤተሰቦች እውነት በጣም አመሰግናለሁ። ልክ ነበራችሁ። እናንተ እንደማትሆነኝ ድሮ ነበር የነገሩኝ። እኔ ነኝ የማልፈለግባቸው ቦታዎች ላይ ስመጣ እንዳነከኝ የነበረው እና ደግሞ ከዚህ በኋላ እናንተ ህይወት ውስጥ መልሼ አልመጣም። መልካም ህይወት ይሆንልኝ ብለኝ። ቆይ ለምሳቂኝ ባክሽ። እኔ ግራ እያጋባችኝ ነው። እቺ ልጅ እኮ ምንድነው እየሆነች ያለችው? ብለኝ እኔ ምሬት ነው። በቃ ምንድነው? ለምን የጠራሃት እንዴ? አንተ ነህ ጀመርኩት ማተኛ አይደል እንዴ? እኔ ሱራ እንዴት አድርጌ ነገር ማስተካከል እንዳለብን አላውቅም። ማለት ቀን በቀን እየባሰባት ነው ልጅቷ። ጭቅጭቅ። እስቲ በቃ እሺ ከቻልኩኝ ሂጂ ለማናገር ልሞክር። ፕሊስ በእናትሽ በቃ ሶሪ። እሺ እሷን ሂጂ ለማናገር ልሞክር። እሺ ካለችኝ በቃ በጣም ነው የሚደብረው። እኔ እንደዚህ አይነት ጭቅጭቅ እየሰለቸኝ ነው። ማናይቶት ማናውቆት የልብን መጎዳት አይ የልብን መጎዳት ጎንበስ ቀና እያለ ሳይኖረው ረዳት አይ ሳይኖረው ረዳት
አለ ሳይታክተው ብቻውን ሲወዳት አሄ ብቻውን ሲወዳት እኔማ ከስቃይ ከጭንቀት አልዳንኩም እንደው ላላገኝሽ ባከንኩ ቢሰማሽ እኔም ካላገኘው የመውደዳ